በጣም የማመሰግነው በክብር ጥያቄ ስለመለስክልኝ። እስኪ ስለ እስልምና የሆነ ነገር በለኝ። በእርግጥ እስልምና ትክክለኛ ሃይማኖት እንደሆነ አውቃለሁ፣ ግን የሆነ ነገር በቃ የሚያሳምን የሆነ ነገር በለኝ። ኢስላም ብሎ ማለት ከቃሉ ስንነሳ አልኢስቲስላሙ ሊላሂ ወሕደህ ወልኢንቅያዱ ለሁ ቢጣዓ ወልኹሉስ ሚነ ሽርክ ወልበራአት ሚን አህሊህ ከዛሊክ። ኢስላም ብሎ ማለት ለአንድና ብቸኛ ለሆነው ፈጣሪ ራስን ማስገዛት ማለት ነው። ለእርሱ ብቻ በእርሱ ላይ ቅንጣትን ሳታጋራ። በኢስላም ላይ ትልቁ ጸጋ ይሄ ነው። ወደ ማንም አትሄድም። አንድና ብቸኛ ነው በማንነቱም በምንነቱ። ለእርሱ በቀጥታ ነው ማንኛውንም ኃጢአትህንም ሁሉ የምትነግረው። በሁሉ ነገር ላይ የምታማክረው እርሱን ብቻ ነው። ሙሐመድ ሆይ ፍጥረታቶች ስለ እኔ ከጠየቁህ እኔ ቅርብ መሆኔ ብቻ ንገራቸዋለሁ። ወደ አንተ ይምጡ አላለም። አንተን ካለመኑ በአንተ በኩል ካልሆነ አልቀበልም። በሸሆች በገለመሌ ምናምን ላ በመልአክ ምናምን አይሰማም። በቀጥታ እኔ ብቻ ለምኑኝ አለ። ለማንኛውም ባሪያው የከፈተው በር እሱን ብቻ ነው። ሌላን ማንንም አላደረግም። አያችሁ፣ መልአክ ይሁን የፈለገ ይሁን ቢጸድቅ ለራሱ ነው። ነቢይ ይሁን ቢጸድቅ ለራሱ ነው። ማንንም አካል በመካከል እንዳታስገቡ ብሎ እንዳውም አዞናል። በቀጥታ እኔን ጥሩኝ አለ። በቃ ነቢያቶች የሚያደረጉት ይህን ብቻ ነው። ነቢያቶችም ወደዚያ ወደ አንድ አምላክ ብቻ ነበር አምልኮን የሚሰሩት። ህዝቦቻቸውን የሚያዘዙት በዚህ ነው። ውድዑኒ አስተጅብ ለኩም ይላል አላህ። እኔን ብቻ በቀጥታ ለምኑኝ እኔ እቀበላቸዋለሁኝ አለ። ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ኡጂቡ ደዕወተ ዳዒ ኢዛ ደዓን ፈልየስተጂቡ ሊ ወሊዩእሚኑ ቢ ለዐለሁም የርሽዱን ይላል። ሙሐመድ ሆይ ባሪያዎቼ ስለ እኔ ከጠየቁ እኔ ቅርብ መሆኔን ብቻ ነገራቸዋል። በቀጥታ ከኔ ጋር ብቻ ግንኙነት ያድርገዋል። አንደኛ ይሄ ነው። ኢስላም ማለት ይሄ ነው። እርሱን በብቸኝነት መገዛት፣ በእርሱ ላይ ቅንጣትን ሳታጋራ አምላክ በነቢያት በኩል ያዘዘህን ትእዛዛት መፈጸም ነው። ታቻለረ ያን ሁሉም ነቢያት ወደዚህ መንገድ ነው የተጣሩት። ይህን መንገድ ለተከተለ ሰው ምን አለው ከተባለ በምድር ላይ ከጥመትና ከተሳሳተ ሰይጣናዊ መንገድ የሚጠብቅ የሆነ ብቸኛው መንገድ ነው አላህ በነቢያት በኩል ያወረደው መንገድ። በቀጣዩ ዓለም በቀጥታ ጀነት እንድትገቡ የሚያደርጋችሁ ብቸኛው አምላክ በነቢያት በኩል ያሳወቀን መንገድ ነው ኢስላም። ታቻለ አላህ በቁርአን ላይ ሲነግረን ምን አለ? ኢነ ዲነ ዒንደላሂ ልኢስላም ይላል። ከእኔ ከአምላካችሁ ከአላህ ዘንድ ቀጥተኛው ትክክለኛ ሃይማኖት እስልምና ብቻ ነው። ወመን የብተጊ ገይረ ልእስላሚ ዲና ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን አለ። ከእስልምና ውጭ ሌላን ሃይማኖት የፈለገና የተከተለ ሰው ያ ሃይማኖቱ ከኔ ዘንድ ተቀባይነት የለውም ነገ አለ። ይልቁንስ ከከሰሩት ሰዎች ከገሃነም ሰዎች ይሆናል ብሎ ተናግሯል ከወዲሁ። ነቢያቶች ሁሉ እንዳለ ለአንዱ አምላክ ብቻ ታዛዥ ሁኑ፣ ሙስሊሞች ሁኑ እያሉ አዘው ነው የሄዱት። ያዕቆብ ለልጆቹ ምን አላቸው? ወያዕቁቡ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ያዕቆብ ምን አለ? ልጆቼ ሆይ አላቸው። 11 ልጆች ነበሩት። አደራ አምላካቸው አላህ አንድ ሃይማኖትን ብቻ ነው የመረጠላችሁ፣ ሙስሊሞች ሁናችሁ እንጂ እንዳትሞቱ አላቸውም ይላል። ልጆች ውስጥ ምን አሉ? ሙስሊሞች ነን ብለው ተናገሩ። አም ኩንቱም ሹሃዳአ ኢዝ ሐደረ ያዕቁብ አልመውት ኢዝ ቃለ ሊበኒህ ማ ተዕቡዱነ ሚን ባዕዲ ቃሉ ነዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂመ ወኢስሐቀ ወያዕቁብ ኢላሃን ዋሒደን ወነሕኑ ለሁ ሙስሊሙን። እኛ ለእርሱ ለዚያ ለአንዱ አምላክ ታዛዦች ነን ሙስሊሞች ነን አሉም ይላል። እና ይህ ነው የነቢያት መንገድ ማለት ይሄ ነው። በቀጣዩ ዓለም ጀነት እንደሚያስገባቸው ሙስሊሞችን አላህ ሱብሓነሁ ወተዓላ ቃል በቃል ተናግሯል። አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ኡድኹሉል ጀና፣ እነዚያ ሙስሊም የሆኑትንም ገነትን ግቡላቸዋለሁኝ ይላል። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ቃል ይገባሉ። ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም ነፍስ አይገባባትም ብለው ተናገሩ። በቁርአን ላይ አላህ ሱብሓነሁ ወተዓላ በጣም በርካታ ቦታ ላይ ይናገራል። ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ይላል። እነዚያ በእኔ በአላህ አምነው መልካም የሰሩትን ለእነርሱ ጀነት የምትባለን መጠቃቀሚያ ጸጋ ዓለም አዘጋጅቼላቸዋለሁ እያለ ይናገራል። የጀነት ዓለም ለእነርሱ ተዘጋጅታለች እያለ ይናገራል። ወኡድኺለ ለዚነ አመኑ ወዐሚሉ ሷሊሓት ጀናቲን እያለ ይናገራል ሱራ ኢብራሂም ላይ። እነዚህ አምነው መልካም የሰሩትን ጀነትን እንዲገቡ አደርጋቸዋለሁ እያለ ይናገራል። እና ይሄን ይመስላል ኢስላም ማለት ለአንዱ አምላክ በብቸኝነት መገዛት፣ በእርሱ ላይ ቅንጣትን ሳታጋሩ ኑራችሁበት፣ በቀጣዩ ዓለም ደግሞ ዘላለማዊ ሀገር የሆነችውን ገነትን የምትወርሱበት ብቸኛው አምላክ በነቢያት በኩል ያዘዘው መንገድና ሃይማኖት ነው። ሀዛ ሁወል ኢስላም። ሌላ ጥያቄ አለሽ? ሌላ ጥያቄ አለሽ ንግስቷ? ሸሃዳ ለመያዝ ወሳሽ
ማሻአላህ ተባረከ ረሕማን። ንግስቷ እስከዛሬ እስልምናን ስትከታተል ስትማር ቆይታ በሙስሊሞች መካከል ገብታ ሁረል ዐይን ግሩፕ ስትማር ቆይታ ዛሬ እስልምናን ለመቀበል ወስናለች። አሁን ከኔ ጋር አብረሽ ሻሃዳ ትይዣለሽ። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ ተባረከ ረሕማን። ማሻአላህ ማሻአላህ። አላሁ አክበር። ሙስሊሙን ነሻል። ከዚህ በኋላ አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሃዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንድ አላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሃዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊሙ ነሻል። አልሐምዱሊላህ ለአላህ ምስጋና ይገባ። አንድ ሰው እስልምና ሲቀበል ጊዜ ሻወር እንደወስድ ታዟል። ሻወር ተወስድና ስለ ሶላት አሰጋገድ፣ ስለ ውዱ አደራረግ በመማር ለጌታሽ ለአምላክሽ ለአላህ ብቻ መስገድን ትጀምሪያለሽ ማለት ነው። ይሄ ነው። እሺ ስምሽ ማን ይሆን? ደስ ሰውን የምጠራበት ፀሐይ ነው። ፀሐይ። እሺ ደስ የሚል ስም ጻፉ ኮሜንት ላይ እና ደስ ያለሽን ትመርጫለሽ። ጻፉ ልጆች። አይሻ እያለች ነው፣ ወይንም ኢክራም ወይንም ሰኪና። ሌላስ? ዩስራ፣ ሐያት፣ ዓኢሻ። ከስሞች ሁሉ ከሴቶች ስም ምርጥ ስም የታላቋ እናታችን ዓኢሻ ስም። እናታችን ዓኢሻ ከአደም ጀምሮ እስከ ዓለም ፍጻሜ ድረስ እንደርሷ አይነት አዋቂ ሰው አልመጣም አይመጣም ነው። በጣም የእውቀት ባለቤት ነበረች። ስለ ፊቅህ ስለ ህግ በደንብ አድርጋ የምታውቅ ነበረች። ካነት ፈቂሃ ወዛሂዳ ወዓቢዳ። በጣም አላህን ትገዛ ነበር። በጣም የሰደቃ ባለቤት ነበረች። በጣም አዋቂ ነበረች፣ ሊቅ ነበረች። እና የእናታችን ዓኢሻ ስም ለእህታችን ብሏል። እናታችን ዓኢሻን የምታስታውሽን ትሆኛለች። በአላህ ፈቃድ ሸሪዓ እውቀትን በደንብ በመማር ለትውልዱ የምትጠቅሚ ትሆኛለሽ። በአላህ ፈቃድ ጀዛኪላሁ ኸይራን ነው። አላህ ይባርክሽ፣ አላህ ይጠብቅሽ። ዛሬ ወንጀልሽ እንደተማሪ አስቢ። ያለፈው ወንጀል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ያለፈ ኃጢአታቸው ሁሉ እንደሚማር ተናግረዋል። ስለዚህ ሴት ልጅ ወይንም ወንድ ልጅ እስልምና ሲቀበሉ ያለፈ ኃጢአታቸው ይማራል። አልኢስላም የጅቡ ማ ቀብለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እስልምና ከእርሱ በፊት የተሰራን ኃጢአት ያስምራል አሉ። ሰውየው ልክ ሲሰልም ጊዜ ያለፈ ኃጢአቱ ሁሉ ይቅር ይባላል። እና ይህ ነው። አላህ እስከ መጨረሻ ድረስ ለሁላችንም ጽናት ይለግሰን በእርሱ መንገድ ላይ። አፉን እሺ፣ ዛህራን አገኛት። እሺ፣ ከታች ምርጥ ጓደኛ ትሆንሻለች። ግሩፕም ታስገባሻለች፣ ታወራሻለች። ዛህራ አውራ ስለ ኢየሱስ ክርስቶስ አምላክነት ነው። ጳውሎስ አምላክ እንዳለው ለኢየሱስ ክርስቶስ ይናገራል። ምን ትላለች? መጀመሪያ ይሄንን ታምናለህ? ኢየሱስ ክርስቶስ አምላክ እንደሆነ መጽሐፉ እየተናገረ ነው። ኢየሱስ ጳውሎስ አምላክ ነው ብሎ ይናገራል። ወደ እሱ እንመጣለን፣ ችግር የለውም። በግልጽ ቃል ለኢየሱስ አምላክ አለው ብሎ ጳውሎስ ይናገራል። ምን ትላለች? ችግር የለውም፣ ወደ እሱ እንመጣለን። እኔም እዚህ ጋር ክርስቶስ በስጋ እንደመጣ እንዲሁም ደግሞ አምላክ እንደሆነ ይናገራል። ትቀበላለህ? ኢየሱስ ክርስቶስ አምላክ ሌላ ሰይሽ እዚሁ ላይ ራሱ በስጋ የተገለጠ አምላክ ነው ይልሃል። ትቀበላለህ ወይ ነው? መርጠሽ ነው የምትቀበይ ጳውሎስን ንግግር? ናይ ተመልከች።
አንተ ራስህ መርጠህ ነው የምትቀበለው የጳውሎስን ንግግር። እሱ ነገር እሱ እኔ አስረዳሃለሁ፣ ችግር የለውም። መጀመሪያ ጌታ ኢየሱስ የተባረከ አምላክ እንደሆነ ትቀበለዋለህ ጳውሎስ እያለህ ነው። ናይ እዚህ ጋር ምን ይላል? አንብቢ። ችግር የለውም መለሳለሁ። በሰማያዊ ስፍራ ከፍ አድርግ እስኪ፣ ከፍ አድርግ፣ አነብልሃለሁ። እሺ ከፍ አድርግልኝ። ወዴት አነብልሃለሁ? ወዴት ላንሳልሽ? ከፍ አድርገው ከሶስተኛ ቁጥር ወደ ላይ ወይ ደግሞ ከላይኛው። እሺ በእግዚአብሔር ፈቃድ ኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስ ላሉት ምእመን ከእግዚአብሔር ከአባታችን ከጌታችንም፣ ልብ በሉ ጌታችንም ነው ያለው በነገራችን ላይ ከጌታችንም ከጌታም ይላል። እሺ አንዴ ላንብብል። ከእግዚአብሔር ከአባታችን ከጌታም ነው የሚለው። ኦኬ ከጌታም ጌታ ማን ያደረገው? እንመለሳለን፣ አይዞህ። ስለዚህ እዛው አድርገው ጌታ ቆይ ማን እንዳደረገው ችግር የለውም። ልትወያይ ነው የገባሽው አይደለ? ወይንስ ልታስተምር ነው የገባሽው? አይደለም። አሁን እኔ ጌታ ኢየሱስ እውነተኛ አምላክ እውነተኛ ፈጣሪ እንደሆነ ላሳይህ ነው። እውነተኛ ጌታ እውነተኛ ፈጣሪ እንደሆነ ላሳይህ ነው። ባሪያ ነው እነግርሻለሁ። መጽሐፍ ቅዱስ ላይ አገልጋይ ነው፣ ሌላ ነገር አይደለም። ሚዩት አታድርገኝ። እኔ ደግሞ ፈጣሪና ጌታ እንደሆነ ላሳይህ። የመጨረሻ ነው። ይኸውልሽ የመጨረሻ ሚዩቱን አነሳልሻለሁ። ሚዩት አታድርገኝ። ታዳምጫለሽ፣ ከኔ ጋር ትወያያለሽ ወይንስ ልታስተምርልኝ የመጣሽው? እሺ አሁን እኔ ጌታ ኢየሱስ እውነተኛ አምላክ እውነተኛ ፈጣሪ እንደሆነ ከአንተ ጋር ልወያይህ ነው የመጣሁት። እያነበብሽ እስካለ ድረስ ትጠይቂያለሽ። በምታነቢው ቃል ላይ ጌታ ማን ነው ያደረገው? ላብራራ። ማን ነው ጌታ ያደረገው? እዚህ ጋር ጌታ አደረገው የሚል የለም፣ እዚህ ላይ የለም። ሌላ ቦታ ተመጣዋለህ እኮ እዚህ ጋር መረጃ መጣ አይደለ? መረጃውን ላብራራልህ። አይጠበቅበትም። ጌታ ተደርጎ ነው አይደለም? አልተደረገም። ላብራራልህ። እዚህ ላይ ጌታ ተደርጎ ነው ማድረግ። በነገራችን ላይ እዚህ ያላችሁ ሁላችሁም ጌታ ኢየሱስ እውነተኛ አምላክ እንደሆነ መጽሐፉ ይናገራል። ስለዚህ ይሄን ላሳየው። ናይ ጌታ ያደረገው ማን ነው? ናይ ይሄን ላሳይ። ኢየሱስ ክርስቶስ እውነተኛ አምላክ እንደሆነ ጳውሎስ በደንብ አድርጎ ተናግሯል። ተረጋጊ። ምን ይላል እዚህ ጋር? ሚዩት አታድርገኝ። ያደረገሽ የለም። አንብቢ ነይ የአሁኑ ያው በነገራችን ላይ አሁን የመጣው መረጃ ማለት ነው። ሌላ ደግሞ መረጃ መጣለን ያው ጌትነቱ ስለሚናገር ማለት ነው። እሺ ሶስተኛ ደግሞ ማንበብ አልፈለገችም። ያሻት ኢየሱስ ክርስቶስ ጌታ ተደርጎ ለመጨረሻ ጊዜ ሚዩት አታድርገኝ። እሺ ከላይ አድርግልኝ። በደንብ አድርጌ ነው የማነበው መጽሐፌን። ደግሞ ዝቅ አድርገው ከላይ ጀምሬ ላንብብልህ ከ34 ሚዩት ደግሞ እንደተደረገ መናገር የሚፈለግበት ሚዩት አታድርገኝ። ምንድነው? ከፍ አድርግልኝ ቁጥሩን ከላይ ጀምሬ ነው የማነብልህ። የክርስቶስ ጌትነት ይናገራል። መጀመሪያ ከፍ አድርግልኝ። ይሄንን ቁጥሩን 36 ነው አለ 35 አድርግልኝ። 35 አድርጋ። እሺ ዳዊት ወደ ሰማይ አልወጣምና ይላል። ነገር ግን እንደው ዝቅ ብታደርገው አሪፍ ነው። ከ34 ጀምሮ ብቻ ሀሳቡ እንደሚረዳ ዝቅ አድርገው ሀሳቡ እንደሚረዳ ከዝቅ አድርገው በቃ ይሄ 33 አድርገው ዝቅ አድርገው እንደዚህ ዝቅ አሁን ትንሽ በቃ ትንሽ ሀሳቡ አይ 33 ያው ነው። ስለዚህም በእግዚአብሔር ቀኝ ከፍ ብሏልና ይልና የመንፈስ ቅዱስም ይላል። ኦኬ የመንፈስ ቅዱስም የተስፋ ቃል ከአብ ተቀብሎ ይህን እናንተ አሁን የምታዩትና የምትሰሙት አፈሰሰው ይልና ዳዊት ይላል። ዳዊት ወደ ሰማይ አልወጣምና ነገር ግን እርሱ ጌታ፣ ልብ በሉ ጌታዬን ጠላቶችህን አለው። ጌታ ብሎ ምን አለው? ጌታዬን ጠላቶችህን አለው። ማን ያለው? ዳዊት ማለት ነው። የእግርህ መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ብሎ ይናገራል። እዚህ ጋር ጌታ የተባለው በነገራችን ላይ ማን ነው? ክርስቶስ ነው። ከዛ ምን አለ? ችግር የለውም የራሴ መጽሐፍ ስለሆነ አንድምታውን ማሳየት እችላለሁ። ኦኬ እንግዲህ ይህ እናንተ የሰቀላችሁትን አለ። ኦኬ
ኢየሱስን እግዚአብሔር ጌታ ክርስቶስም አደረገው። የእስራኤል ወገኖች ሁሉ በእርግጥ ይወቁ ብሎ ይናገራል። ጌታ የነበረው ምንድነው? አንዴ አዳምጥ። እንዲህ ምን ሆናችሁ ነው? አሁን አንብቤላችሁ ትጨነቃላችሁ። እሺ አሁን ምን ይላል እዚህ ጋር? ጌታ አደረገው የሚለውን አንድምታውን ሃይማኖተ አበው ተመልከቱ። ጌታ አደረገው የተባለው ለስጋው ነው። ጌታ አልነበረ፣ ገዢ አልነበረው፣ ጌታ አድርጎታል ብሎ አንድምታ የአባቶች በዚህ መልኩ ነው የፈቱት ማለት ነው። እና ይሄን እንደዛ ነው የሚፈታው። ጌታ ያደረገው ስጋው ነው ማለት ነው። ታዳምጪን እግዚአብሔር ኢየሱስ አምላክ እንደሆነ ይናገራል። ጌታ ተደርጎ ነው አይደል? ኢየሱስ ይኸውልህ ለስጋው የተነገረ ነው። ጌታ አደረገ የተባለው አስቀድሞ እዛ ለስጋው ነው የሚለውን ቀጣይ ትመልሻለች። እዚህ ጋር ቃሉ እግዚአብሔር ኢየሱስን ጌታ አደረገው ይላል አይደል? ኢየሱስን ሲል በስጋ የተገለጠ አምላክ ስለሆነ ከለበሰው ስጋ አንጻር ጌታ አደረገው ተብሎ ተነግሮለታል። ከነሳው ስጋ የነሳው ስጋ ጌታ ስላልነበረ ጌታ ገዥ አድርጎታል። ገዥ አድርጎታል ስጋው። ኢየሱስን ጌታ ያደረገው እግዚአብሔር ነው ይላል አይደል? እዚህ ጋር ቃሉ ከለበሰው ስጋ አንጻር ነው። በጣም ጎበዝ፣ እናመሰግናለን። አያቸው አይደለ? የትም ክርስቲያኖች በጣም የሚያሳዝኑኝ ማለት ነው። ኢየሱስ ጌታ እንዳለ ጌታ ተደርጎ እንደሆነ ቀጥታ መጣዋት እዚህ ጋር አይደለ? ምን አይነት አካሄድ ይሄዳሉ መሰላችሁ? ከዚች ለማምለጥ ወደ ላይ አድርግልኝ፣ ወደ ታች አንብበው። የቅድሞ ልጅ ወደ ታች አንብብ ስትለን የሌለ ነገር ስታስነብበን ቆየች። አሁን ደግሞ ልክ አዲስ ነገር እንደሚያመጣ ሰው ወደ ላይ ከፍ ብላ አንብብልኝ። ተነበበ፣ ምንም ነገር የለም። የትም ዞራችሁ የትም አደረገው የሚል ነገር ታገኛላችሁ። እግዚአብሔር ኢየሱስን ጌታ አደረገው ተደርጎ ነው። መለኮታዊ ጌትነት አይደለም። ይሄ የስልጣን የሹመት ጌትነት ነው። ጌታቸው አይደለ? እግዚአብሔር ሌላ ጌታ ያደረገው አካል አለ ወይ ከተባለ አሁን ሌላ አካሎችን ጌታ አድርጓል እግዚአብሔር። በጣም በርካታ ኑ ላሳያችሁ። ከኢየሱስ ክርስቶስ በፊት ጌታ የተደረጉ በጣም በርካቶች አሉ። ይህን እናሳያችሁ። ሁሱ ብላ እኮ ተከራከረ። አንተ ማስረጃውን ስታመጣ እኮ ደንግጣ እኮ ነው በጣም የተቀለበለበችው። ያው እነዚህ ጋር አሁንም ፈጥናችሁ ወደ አባቴ ውጡ አለ ዮሴፍ ማለት ነው። እንዲህም በሉት ልጁ ዮሴፍ የሚለው ነገር ይህ ነው፣ እግዚአብሔር በግብፅ ምድር ሁሉ ላይ ጌታ አደረገኝ። በግብፅ ላይ ጌታ ተደርጓል። ማን ያደረገው? እግዚአብሔር። ኢየሱስን እስከተባለ ለእስራኤል ሰው ጌታ አደረገው። በቃ ሌላ ነገር አይደለም። ስለዚህ ጌትነት ሹመት ነው። ለቀደምት ነቢያቶችም ሲሰጥ የነበረ ሹመት እንጂ ሌላ ነገር አይደለም። ገብታችኋል አይደለ? የተደረገውም ጌትነቱ ለማን ነው ከተባለ ለእስራኤል ሰዎች ነው። ያው ለእስራኤል ሰዎች ጌታ አደረገው ነው፣ አለቃ አደረገው ነው። ገብታችኋል አይደል? ሌላ ነገር አይደለም። ያውና እንግዲህ ይህን እናንተ የሰቀላችሁትን ሰባት አንድንም አንብብላችሁ ይሄ እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የማን ወገን ይወቃላ? የጀማ ለማን እንደሆነ ጌትነቱ ራሱ እዚህ ጋር አስቀምጦታል እኮ። የእስራኤል ወገን ሁሉ ይወቅ። በእርግጥ አለ የእስራኤል ወገን እያለ ነው። ለእስራኤል ሰዎች ብቻ የተደረገ ነው። ጌታ የሚለውን ትልቅ ነገር መስሏችሁ ከሆነ ኑ እናሳያችሁ። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም እኔ የሰው ልጆች ሁሉ ጌታ ነኝ ብለዋል። ይህንማ ብታገኙ ልታመልኳቸው ነው። ኢየሱስ ያለው ለእስራኤል ነው ያለው። ዮሴፍ የተባለው ለግብፅ ነው አይደለ? ነቢ ሰለላሁ ዐለይሂ ወሰለም አነ ሰይድ ወለድ አደም አሉ። እኔ የሰው ልጆች ሁሉ ጌታ ነኝ። ነገር ግን እኛ እንደናንተ ብርቃችን አይደለም። ይሄ ጌታ የሚለው ቃል ስልጣንና ሹመት ብቻ እንደሆነ ስለምንረዳ እንጂ እንደናንተ ብንገነዘበው ያው አምላክ አድርገናቸው ነበር። ምክንያቱም ከሁሉም በላይ ነው በተሻለ መልኩ ያሉት። ኢየሱስ ለእስራኤል ተባለ እዚህ ጋር፣ ዮሴፍ እዛ ጋር ለግብፅ ተባለ። ነቢ ሰለላሁ ዐለይሂ ወሰለም አነ ሰይድ ወለድ አደም ነው ያሉት። እኔ የአደም ልጆች ሁሉ ጌታ ነኝ አሉ። ጌታ ማለት ግን አለቃ ማለት ነው። ለዓለም ለትውልድ ሁሉ አለቃ ስለተደረጉና መሪ ስለተደረጉ አነ ሰይድ ወለድ አደም፣ እኔ የአደም ልጆች ሁሉ አለቃ ነኝ፣ አይነታ ነኝ አሉ። ገብታችኋል አይደል? ጌታ የሚለው ሹመት ነው። አምላክ ነቢያትን በትውልድ ሁሉ ላይ ስልጣንን ይሰጣቸው ነበር። ገብታችኋል አይደል? ለዚያ ለትውልድ አለቃና ዋና ናቸው። ይሄ ነው ጌታ የሚለው ሰይድ፣ አለቃ እንደማለት ነው። ሌላ ነገር አይደለም፣ ሹመት ነው። መለኮታዊ ባህሪ የሚደረግ አይደለም። ገብታችኋል አይደል? ከአምላክ ማንነቱ ጋር አብሮ የሚኖር ነው ሁሌ እንጂ ከጊዜ በኋላ የሚደረግ መለኮትነት የለም። ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አባት ሆይ የሰማይ የምድር ጌታ አንተ ነህ እያለ ይናገራል። የሰማይ የምድር ጌታ እርሱ ነው። ይሄ ግን ለእስራኤል ሰዎች ስልጣን ተሰጠ ነው፣ አለቀ። ሌላ ነገር አይደለም። ጌታ ማለት ያኔ ለዛ ለእስራኤል ሕዝብ ስልጣን እንደተሰጠ ነው። ይህን ይመስላል። እንዴት ናችሁ? ሰላም ነው? ሰላም ነው። እንዴት ነው?
ይሰማላ? ይሰማላ። እሺ እኔ ጥያቄ ምንድነው ቃል ነኝ የልጆቹ እናት የከድጃና የኢንቲሳር አንተ ሻሃዳ ሲያስካት የኔ ጥያቄ ምንድነው አሁን እኛ መላእክታን ገብርኤል በእናንተ ጅብሪል ማርያም በእናንተ ያማልዳሉ ይሰማሉ ማለት አሁን በእኛ ያማልዳሉ ተብሎ ይታመናል። አሁን ገብርኤል በእናንተ ያማልዳል፣ መላእክታን በእናንተ ያማልዳሉ። ሌላው ደግሞ ውሻ ለምንድን ነው በእናንተ ነጃሳ የተባለው? ያው ውሻን ነጃሳ ነው ትላላችሁና ያ ለምን ሊሆን ቻለ? እሺ መላእክቶች በእኛ ጋር ያለው እምነት አሁን ያያሉ ወይ ይሰማሉ ወይ ምድር ላይ የምንሰራውን ላ ይሄን ያደርጉ አምላክ ሲያዛቸው ጊዜ ወደ ምድር የእርሱን ትእዛዝ ለመፈጸም ይመጣሉ። ይሄ ነው ወማ ነተነዘሉ ኢላ ቢአምሪ ረቢክ አለ ጅብሪል። ምን አለ? እኛ በጌታ በአላህ ትእዛዝ ካልሆነ በስተቀር አንወርድም ብሎ ተናገረ። ስለዚህ አምላክ ሲያዛቸው ጊዜ ትእዛዝን ለመፈጸም የሚወርዱ ናቸው መላእክቶች። ወጣቸዋል አድርጎ ያላቸውን ያደርጋሉ፣ ተው ያላቸውን ይተዋሉ። ላ ያዕሱነ አላህ ማ አመረሁም እኔ ያዘዝኳቸውን አያምፁም ብሏል። ወይፍዓሉነ ማ ዩእመሩን አድርጎ የተባሉትንም ያደርጋሉ አለ። እነዚህ ናቸው መላእክት፣ ጻድቅ ናቸው፣ በፍጹም ኃጢአትን የማያደርጉ ንጹሖች፣ ለአምላክ የሚታዘዙ ናቸው። ወጣቸዋል። ምልጃ የሚባለው የሚከሰተው መቼ ነው ከተባለ የትንሣኤ ቀን ነው። ዛሬ ምድር ላይ አይደለም፣ የፍርዱ ቀን። የዛኔ ሰዎች በምድር ላይ ኑሯቸውን ጨርሰው አምላክ ያዘዛቸውን ያታዘው የከለከላቸውን ተከልክለው ያዘዘም ታዞ ያመፀም አምፆ የፍርዱ ቀን በሚቀርብ ጊዜ የዛኔ መልጃ ይካሄዳል። የዛኔ የፍርዱ ቀን ሰዎች ወደ ገሃነም እንዳይሄዱ ባላቸው ኃጢአት እንዳይፈረድባቸው ይሄን አምላክ አላህ ሱብሓነሁ ወተዓላን የመለመን ስራ ማለት ነው። የዛኔ ምልጃ 5 አይነት ነው። አንደኛ ነቢዩ ሰለላሁ ዐለይሂ ወሰለም ብቻቸውን የሚያደርጉት ምልጃ አለ። 3ቱ አይነቱ የእርሳቸው ነው፣ ማንም አይጋራቸውም። እርሱም ሸፋዓቱ ሰለላሁ ዐለይሂ ወሰለም ሊአህሊ ልመውቅፍ ወለቲ ተሰማ ብሸፋዓት ልዑዝማ ወሸፋዓት ልኩብራ። ነቢ ሰለላሁ ዐለይሂ ወሰለም ለትውልድ ሁሉ የሚያደርጉት ምልጃ ነው። ለአማኝም ለካህዲውም ያማልዳሉ። ምን በማድረግ ይሄ ምልጃ ምን አይነቱ ነው? ፍርድ እንዲጀመር የሚያደርጉት የምልጃ ስርዓት ነው። የሰው ልጆች ከቀብራቸው እንደተነሱ በአንድ ሜዳ ላይ ይቆማሉ። አላህ ስብሐነሁ ወተዓላ የዛኔ ሌላን ምድር ይፈጥራል። ከዚች ምድር ትፈራረሳለች። የውመ ቱበደሉ ልአርዱ ገይረ ልአርድ ወሰማዋት ወበረዙ ሊላሂ ልዋሒድ አልቀሃር ይላል። ከዚች ምድር ሌላን ምድር በምፈጥር ጊዜ እያለ ይናገራል። ሌላ ሰማያት ሌላ ምድር ይፈጠራሉ። በቅጽበት ይሄን ይፈጥራል አላህ ስብሐነሁ ወተዓላ። የዛኔ ያቺ ምድር ምንም አይነት አባጣ ጎርባጣ ተራራ ምናምን የሌለባት ስትልጥ ያለች ነጭ ምድር አርዱን በይዳሉ ነቢ ሰለላሁ ዐለይሂ ወሰለም ነጭ ምድር ይፈጥራል። አላህ በዚያ ላይ ያስነሳናል፣ ይቀሰቅሰናል። ሰዎችን በዚያ ላይ ለ50 ሺህ ዓመት ያክል ይቆማሉ። ፈየቂፉነ ሊላሂ ዐዘ ወጀል ከማ ቃለ ሱብሓነሁ ወተዓላ የውመ የቁሙ ናሱ ሊረቢል ዓለሚን። ሰዎች ከቀብራቸው ተነስተው በአንድ ሜዳ ላይ ለ50 ሺህ ዓመት ያክል ይቆማሉ። ከዚህ ከጭንቅና መከራ በኋላ የሚያማልዳቸውን አካል ይፈልጋሉ። ምልጃው ምንድን ነው? ፍርድ እንዲጀመር ዘንድ የሚጠይቅ አካል ማለት ነው፣ ሌላ አይደለም። ወደ አዳም ጋር ይመጣሉ ሰዎች። አዳምና ማልደን ይሉታል፣ ፍርድ አስጀምርልን ይሉታል። አጠቃላይ የምድር ሰው ከአዳም ጀምሮ እስከ ዓለም ፍጻሜ ድረስ ያለው። ከዚህ አዳም እኔ ይሄን አልችልም ይልና ወደ ኖህ ጋር ይልካቸዋል። ኖህም ጋር ይመጣሉ፣ እኔ ይሄን አልችልም፣ ወደ አብርሃም ጋር ሄዱላቸዋል። አብርሃም ጋር ይመጣሉ፣ አብርሃም ይሄን አልችልም፣ ወደ ሙሴ ጋር ሄዱላቸዋል። መሲሁ ጋር ይመጣሉ፣ መሲሁም ይሄን አልችልም፣ ይቅርታ ሙሴ ጋር ይመጣሉ፣ ሙሴም አልችልም ብሎ ወደ መሲሁ ጋር ይልካቸዋል። መሲሁም ደግሞ ከዚያ በኋላ ወደ ነቢ ሰለላሁ ዐለይሂ ወሰለም ይልካቸዋል። አሁን ሁላቸውም ምክንያት አላቸው። አዳም ይጠየቃል፣ ለምን አታማልድልም ሲባል ጊዜ ያ አደም አንተ አቡል በሸር ኸለቀከ አላሁ ቢየዲህ ወአስከነከ ልጀነ ወነፈኸ ፊከ ሚን ሩሒህ وجعلك يعني أبا للبشرية كما قال النبي صلى الله عليه وسلم اشفع لنا إلى ربك لا ترى ما نحن فيه ألا ترى ما قد بلغنا فيقول إن ربي قد غضب اليوم غضبا لم يغضب قبله مثله ولن يغضب بعده مثله وإني قد نهيت عن أكل تلك الشجرة فأكلت نفسي 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 اذهبوا إلى غيري اذهبوا إلى نوح. አዳም ይጠየቃል። አዳም ሆይ ይሉታል የሰው ልጆች መጥተው አንተ አላህ መጀመሪያ የፈጠረህ ሰው መጀመሪያ ነህ። አላህ አክብሮህ በእጁ ፈጥሮሃል፣ ወደ ጀነትም አስገብቶሃል። ወአስጀደ ለከ ልመላኢካ መላእክቶች እንዲሰግዱልህ አድርጓል። ይህን ሁሉ ካሉት በኋላ ከመንፈሱም ከሩሑም ዘርቶብሃል። አላ ተራ ማ ናሕኑ ፊህ ያለንበትን ጭንቅ አታይም? አላ ተራ ማ ቀድ በለገና የደረሰብንን መከራ አታይም? እሽፋዕ ለና ኢላ ረቢክ እባክህ ወደ ጌታህ አማልደን ይሉታል። አዳም ምን ብሎ ይመልሳል? ኢነ ረቢ ቀድ ገዲበ ልየውመ ገደበን ይላል። ዛሬ ጌታዬ ከባድ ቁጣን ተቆጥቷል። ለም የግደብ ቀብለሁ ሚትላ ከዚህ በፊት እንዲህ አይነትን ከባድ ቁጣ አልተቆጣም። ወለን የግደበ ባዕደሁ ሚትላ ከዚህ በኋላም እንዲህ አይነትን ከባድ ቁጣ ይቆጣ።
ወኢኒ እኔ ደግሞ ይላል ስለ ራሱ አማላጅ የማይሆንበት ምክንያት ሲገልጽ ወኢኒ ቀድ ኑሂቱ ዐን አክሊ ትልከ ሸጀረቲ ፈአከልት ያችን የዛፍ ፍሬ እንዳትበላ ተብዬ በመብላቴ ምክንያት አመፅን አድርጌያለሁኝ እና አላህ ምንም እንኳን ቢምርለት ተምሮለታል። ነገር ግን በዚያ ምክንያት ከአምላክ ፊት ቀርቤ አማላጅ ልሆን አልችልም ብሎ ይመልሳቸዋል። አያቸው አይደለ? ኢላ መን ነዝሀብ ይሉታል። ታዲያ ወደ ማን እንሂድ? ማን ያማልደን ብለው ይጠይቁታል። ኢዝሀቡ ኢላ ኑህ፣ ወደ ኑህ ጋር ሂዱ፣ እሱ ከኔ የተሻለ ነው ይላል። ልክ እንዲህ እያስተላለፉ ይሄን የመልጃ ስርዓት ከኑህ በኋላ ወደ አብርሃም፣ ከአብርሃም በኋላ ወደ ሙሴ፣ ከሙሴ በኋላ ወደ መሲሁ ጋር ሂዱ ይላቸዋል። ሁሉም ምክንያት አላቸው። ታዲያ የመሲሁ ምክንያት ምን ሊሆን ይችላል? መሲሁ ምክንያቱ ምን ሊሆን ይችላል? ወለም የዝኩር ዘንበን፣ መሲሁ ወንጀልን አያነሳም። ገብታችኋል አይደለ? ወንጀልን አያነሳም። ያ ማለት አልሰራም ማለት ሳይሆን አላነሳም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ ምንድን ነው የሚያነሳው? በሌላ ሐዲስ ላይ ሲገልጹ ምን አሉ? መሲሁ ምን ይላቸዋል? አማልደን ይሉታል። በጠየቁት ጊዜ ምን ይላል? ወኢኒ ቀድ ዑቢድቱ ሚን ዱኒላህ ይላቸዋል። እኔ ደግሞ በምድር ላይ ስመለክ ነበር፣ እኔ በምድር ላይ ስመለክ ነበር እንደ አምላክ ተደረጌ አማላጅ ልሆናቸው አልችልም ይላቸዋል። ኢላ መን ነዝሀብ ይሉታል። ወደ ማን እንሂድ? ኢዝሀቡ ኢላ ሙሐመድ፣ ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሂዱ ይላቸዋል። ፈየእቱነኒ አሉ ነቢ ሰለላሁ ዐለይሂ ወሰለም። የዛኔም ትውልድ ሁሉ ወደ እኔ ይመጣል አሉ። ፈየቁሉነ ሊ፣ ለእኔም እንዲህ ይሉኛል ትውልድ ሁሉ፣ ያ ሙሐመድ፣ ሙሐመድ ሆይ አንተ ኸሊሉላህ፣ አንተ አላህ ከማንም በላይ የቅርብ ወዳጅ አድርጎ የያዘ ፍጡር ነው ይሏቸዋል። ኸሊል የሚባለው ማዕረግ ለነቢ ሰለላሁ ዐለይሂ ወሰለም የተሰጠ ነው። ከመላእክትም ከሰውም ከምንም በላይ የቅርብ ወዳጅ አድርጎ የተያዘ አካል ማለት ነው ከአላህ ዘንድ። ኢነላህ ቀድ ኢተኸዘኒ ኸሊላን ከመ ኢተኸዘ ኢብራሂመ ኸሊላ ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም። ይሄንን ማዕረጋቸውን ይጠቅሱና ያነሷቸዋል። አላህ አንተን ከማንም በላይ የቅርብ ወዳጅ አድርጎ የያዘህ ነው። ወአንተ ኻተሙል አንቢያ፣ አንተ የነቢያት ሁሉ መደምደሚያና መጨረሻ ተደርገህ ተመርጠሃል። ወረሱሉ ረቢል ዓለሚን፣ የዓለማቱ ጌታ አላህ የመጨረሻው ዘመን ነቢይ አድርጎ ልኮሃል። እሽፋዕ ለና ኢላ ረቢክ፣ እባክህን ወደ ጌታ ሄደህ ማልደን። አላ ተራ ማ ነሕኑ ፊህ፣ ያለንበትን ጭንቅ አታይም? አላ ተራ ማ ቀድ በለገና፣ የደረሰብንን መከራ አታይም? እሽፋዕ ለና፣ እባክህ ማልደን ይሉታል። ነቢ ሰለላሁ ዐለይሂ ወሰለም ምን ብለው ይመልሳሉ? አነ ለሃ አነ ለሃ አነ ለሃ፣ ሶስት ጊዜ ምን እላለሁ አሉ? እኔ ለዚች ምልጃ አለሁ፣ እኔ ለዚች ምልጃ አለሁ፣ እኔ ለዚች ምልጃ አለሁ፣ አብሽሩ ይሏቸዋል። ثم انطلق አሉ፣ ከዚያም ይሄዳለሁኝ አሉ። ይራመዳሉ፣ ማንም ያልደፈረውን ቦታ ይሄዳሉ። ወአቀዑ ሳጅደን ሊረቢ ዐዘ ወጀል፣ ለጌታዬም ለአላህ ሰጋጅ ሁኜ በግንባሬ እደፋለታለሁ አሉ። ሄደው ቀጥታ ጥያቄያቸውን አያቀርቡም። ያ ጀማዓ ዝም በከንቱ አይደለም። አሕመድ የተባሉት አመስጋኙ ማለት ነው፣ ጌታውን ከማንም በላይ እያመሰገነ ማለት ነው። ወዳው ይሄድና ወድቃለሁ፣ ስጁድ አደርጋለሁ ለጌታ ነው። ፈየፍተሑ ላሁ ዐለየ ሚን መሐሚዲሂ ማ ለም የፍተሑ ዐለየ ሚን ቀብል፣ አላህ ከዚህ በፊት ያላሳውቀኝን የውዳሴና የምስጋና ቃላቶችን የዛኔ ያሳውቀኛል አሉ። ፈአሕመዱሁ ወእስኒ ዐለይህ፣ በጣም አመሰግነዋለሁኝ አወድሰዋለሁም በስጁዴ ላይ አሉ። አያችሁ፣ ይሄ የዱዓ ስርዓት ነው፣ አዳብ ነው። አምላክን ስጠይቅ አምላክ እንዲህ አድርግልኝ ተብሎ አይጠይቅም። መጀመሪያ ስለዋለልህ ጸጋ መስግነው፣ የእርሱን ማንነት ግለጽ። አንተ አምላክ ይሄ ሁሉ የክብር ባለቤት ነህ፣ ሁሉን ከገለጽክ ምን ካልክ ይሄን ሁሉ ጸጋ ውለህልኛል ካልክ በኋላ የዛኔ ጉዳይህን ጠይቅ። ነብዩ ሰለላሁ ዐለይሂ ወሰለም ወዲያው ሂደው አይጠይቁም። አምላኬን አመሰግነዋለሁኝ አወድሰዋለሁ፣ ረጅም ስጁድ ያደርጋሉ። በዚያ ላይ ይጠይቁታል። ጌታ አላህ ሆይ ለሰው ዘር ሁሉ ፍርድን ጀምርለት ብለው ይለምኑታል። ለአማኝም ለካህዲም ነው የጀማዓ የዛኔ የሚያማሉት፣ ያው ፍርድን ጀምርለት ብለው ለሁሉም እንዲጀምር ያደርጋሉ። ታቻህ ከዚህ አላህ መልስ ይሰጣቸዋል። ያ ሙሐመድ ይላቸዋል። ሙሐመድ ሆይ ኢርፈዕ ረእሰክ፣ ራስህን አንሳ ከስጁድ። ወሰል ቱዕጣ፣ የፈለግከውን ጠይቀኝ ይሰጥሃለሁ። ወሽፈዕ ቱሸፈዕ፣ አማልድ ከኔ ፊት ምልጃም ተቀባይ ነው ያንተ ይላቸዋል። ፈአርፈዑ ረእሲ አሉ፣ ራሴንም አነሳለሁኝ አሉ። ከዚያ ምን ተብለዋል? የፈለግከውን ጠይቅ ትሰጣለህ ተብለዋል አይደል? ስለማን የሚጠይቁ ይመስላችኋል? የፈለግከውን ጠይቀኝ ዛሬ ይሰጥሃለሁኝ ሲላቸው ጊዜ ስለማን የሚጠይቁት? ደረጃህን ጨምረው የኔን ምናምን ላላላ አይደለም። ያ ረቢ ኡመቲ ኡመቲ ኡመቲ። ተመልከቱ፣ ጌታዬ ሆይ ስለ ትውልዶቼ ስለ ኡመቶቼ ነው የምጠይቀህ፣ ስለ ህዝቦቼ። ይሄ ነው እውነተኛ ፍቅር ያ ጀማ። በጭንቅና በመከራ ጊዜ የፈለግከውን ጠይቀኝ ላደርግልህ ሲባሉ ጊዜ ስለ ትውልዶቼ ነው የምጠይቀህ፣ አደራህን ጌታ አምላክ ያላህ ብለው ይናገሩታል። ከዚያ በኋላስ ወሽፈዕ ቱሸፈዕ፣ አማልድ ምልጃህ ተቀባይ ነው ይላቸዋል። ትውልድን ሁሉ ፍርድ ጀምርለት ይላሉ። የዛኔ ይጀምራል። የዛኔ አጠቃላይ አማኝም ከሃዲም ከአደም ጀምሮ እስከ ዓለም ፍጻሜ ድረስ ያለ ትውልድ ሁሉ መጥቶ ከእግራቸው ስር ያመሰግናቸዋል። አላህ ይሄን ቃል ገብቶላቸዋል በቁርአን ላይ ሲናገር ወሚነ ሌይሊ ፈተሀጀድ ቢሂ ናፊለተን ለከ ዐሳ አን የብዐሰከ ረቡከ መቃመን መሕሙዳ ይላል።
የምትመሰገንበትንም ቦታ ላስነሳህ ቃል ገብቼልሃለሁኝ ብሎ ቃል ገብቶላቸዋል በቁርአን ላይ። ፈየሕመዱሁ አልአወሉነ ወልአኺር የመጀመሪያውም የመጨረሻውም ትውልድ ሁሉ እንዳለ ያመሰግናቸዋል። ለዚህም ነው ስማቸው ሙሐመድ የተባለው ምስጉኑ ማለት ነው። ፍጥረት ሁሉ የሚያመሰግንባቸው ቀን ስለሚመጣ ቦታቸዋል። እና ይህ የመጀመሪያው መልጃ ነው፣ ሸፋዓቱል ዑዝማ። ይህ ከዚያ በኋላ ፍርድ ይጀመራል። ሁለተኛው የመልጃ አይነት ምንድን ነው ከተባለ ደግሞ የጀነት የተባሉ ሰዎች ወደ ጀነት ይገቡ ዘንድ ሄዶ የጀነትን በር የማስከፈት ስርዓት። ጀነት ዝም ብሎ ዘው ተብሎ የሚገባበት ዓለም አይደለም። የሆነ አካል ያስፈልጋል አይደል? የሚያስከፍተው ማን ነው? የአካል ሊሆን የሚችለው አሁንም የጀነት ሰዎች መጥተው ማንን ይጠይቃሉ? አደምን ይጠይቃሉ። እነዚህ ነቢያት የጀነት ናቸው አይደል? አደም ሲጠየቅ ጊዜ ወደ ኑህ ጋር ሂዱ ይላቸዋል ለማስከፈት። ከዚያ በኋላ ወደ ኢብራሂም ጋር ልክ እንደቀደሙ፣ ከዚያ ወደ ሙሴ ጋር፣ ከዚያ ወደ መሲሁ ጋር። መሲሁ ምን ይላል? ኢዝሃቡ ኢላ ሙሐመድን ሰለላሁ ዐለይሂ ወሰለም፣ ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር ሂዱ ይላል። ነቢ ሰለላሁ ዐለይሂ ወሰለም አሁንም ምን አሉ? አቲ ኢላ ባቢል ጀና የውመል ቂያመቲ ፈአስተፍቲሕ ፈየቁሉ ልኻዚን መን አንት ፈአቁል አነ ሙሐመድ ፈየቁል ኡሚርቱ አላ አፍተሐ አልጀነተ ኢላ ቢከ ያ ሙሐመድ አው ሊአሐድን ቀብለከ ያ ሙሐመድ። የትንሣኤ ቀን ወደ ገነት በር ሄዳለሁኝም አሉ ነቢ ሰለላሁ ዐለይሂ ወሰለም። እኔም የገነትን በር አስከፍታታለሁ አሉ። ቃል በቃል ገነትን እኔ ነኝ የማስከፍታት ብሎ ተናግረዋል። ፈየቁሉ ልኻዚን የገነትም ጠባቂ መልአኩ ምን ይላል? መን አንት ማነህ ይላል። ፈአቁል አነ ሙሐመድ እኔ ሙሐመድ ነኝ ይለዋለሁኝ። ፈየቁል እርሱም እንዲህ ይላል ኡምርቱ አላ አፍተሐ አልጀነተ ሊአሐድን ቀብለከ ያ ሙሐመድ፣ ሙሐመድ ሆይ ከአንተ በፊት ለማንም ለአንድም እንዳልከፍት ታዝዤ እየጠበቅኩ ነበር አንተን ይላቸዋል። ገነት ከተፈጠረችበት ጊዜ አንስቶ የገነት ጠባቂ መልአክ እየጠበቀ ነው። ማንን ነው የሚጠብቀው? ነቢዩ ሰለላሁ ዐለይሂ ወሰለም መጥቶ ከአንተ በፊት ለማንም እንዳልከፍት አምላክ ያዞኝ አንተን እየጠበቅኩ ነው ይላቸዋል። ይህን ይከፍትላቸዋል ማለት ነው። ስለዚህ መጀመሪያ ገነት የሚገባ ማን ነው? ፈአነ አወሉ መን የድኹሉሃ አሉ። መጀመሪያ ገነትን የምገባት እኔ ነኝ አሉ። ከዚያ ማን ነው የተቀጠላቸው የሚገባው? ትውልዳቸው ነው። ስለ ራሱና ስለ ትውልዱ አልተናገረም፣ በደንብ ተናግረዋል እንጂ አነ አወሉ መን የድኹሉ ልጀና የውመል ቂያማ የትንሣኤ ቀን መጀመሪያ ገነት የምገባው እኔ ነኝ አሉ። ስለ ትውልዳቸውስ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነሕኑ ልአኺሩነ አሳቢቁን ወደዚህ ዓለም በመምጣት የመጨረሻዎቹ ትውልዶች ነን፣ በቀጣዩ ዓለም ግን ቀዳሚዎቹ እኛ ነን አሉ። ከእኛ በፊት ብዙ ትውልድ አልፏል፣ እኛ የመጨረሻዎቹ ነን። ነገር ግን በቀጣዩ ዓለም ደግሞ ቀዳሚዎቹ እናንተ ናቸው ብለው አብስረውና ተናግረዋል። እና ይህ ነው ሁለተኛው ምልጃ፣ የጀነት ሰዎች ጀነት እንዲከፈትላቸው የማድረጉ ስርዓት ነው። ሶስተኛው ምልጃ ደግሞ ሸፋዓቱሁ ሰለላሁ ዐለይሂ ወሰለም ሊዐሚሂ አቡ ጣሊብ ነው፣ እሱ ነው። ከዚህ ውጭ ባለው ምልጃ ላይ ግን ነቢያቶችም መላእክቶችም ይጋራሉ። አላህ እድል ይሰጣቸዋል። ገብታችኋል አይደል? ምን እንዳደርጉ ለትውልዶቻቸው እነዚህ ነቢያቶች ከትውልዳቸው ኃጢአቱ ለበዛበት አካል እንዲያማልዱ በሩን ይከፍትላቸዋል። ስለዚህ ሙሳ ከህዝቡ ኃጢአት በጣም የበዛበት ሰው ካለ ያማልድለታል፣ ይለምንለታል። ዒሳም ልክ እንዲሁ ለትውልዱ፣ አብርሃምም ልክ እንዲሁ ኢብራሂም ዓለይሂ ሰላም፣ ሁሉም ነቢያት ከትውልዶቻቸው ከመልካም ስራቸው ከኃጢአታቸው ያመዘነባቸው የበዛባቸውን ሰዎች በዚህ በኃጢአታቸው እንዳይቀጡ ይለምኑላቸዋል። አልአንቢያ የሽፈዑነ የውመል ቂያማ። ነቢያት ብቻ ነው ወይ? አይደለም፣ መላእክቶችም ያማልዳሉ። መላእክቶችንም አላህ ጻድቅ ናቸው ኃጢአትን አላደረጉም እና ለእነዚህ ሰዎች እንዲለምኑ በሩን ይከፍትላቸዋል። መላእክቶችም አምላካችን አላህ ሆይ ለእነዚህ ለምእመናን ምህረት አድርግላቸውና ገነትህን ለግሳቸው ብለው ይጠይቃሉ። አላህ ስብሐነሁ ወተዓላ የዛኔ ለእነሱም በሩን ይከፍትላቸዋል። ይህን ለማድረግ ግን ዛሬ ገብርኤል አንተ አማልደኝ ማለት እንችላለን? አይቻልም። ይሄ ፍርዱ ቀን ነው የሚሆነው። ያንን ማን እንደሚያገኝ አምላክ ገልጸዋል። በዚያ መሰረት መገኘት ነው እኛ የሚጠበቅብን። ነቢ ሰለላሁ ዐለይሂ ወሰለም ተጠየቁ። አቡ ሁረይራ የተባለው ታላቁ ሰሃባ ምን አላቸው? ቃለ አቡ ሁረይራ ረዲየላሁ ዐንሁ ያ ረሱለላህ መን አስዐዱ ናሲ ቢሸፋዓቲከ የውመል ቂያማ? ቃለ ነቢ ሰለላሁ ዐለይሂ ወሰለም መን ቃለ ላ ኢላሃ ኢለላህ ኻሊሰን ሚን ቀልቢህ። ከሰሃቦች መካከል አንዱ ሰሃባ አቡ ሁረይራ የተባለው ጠየቀ፣ አንቱ የአላህ መልክተኛ ሆይ ታዲያ የትንሣኤ ቀን የእርሱን ምልጃ በማግኘት እድለኛ የሚሆነው ማንኛው ሰው ነው አላቸው። ነቢ ሰለላሁ ዐለይሂ ወሰለም ምን አሉት? መን ቃለ ላ ኢላሃ ኢለላህ ኻሊሰን ሚን ቀልቢህ፣ ከልቡ ጥርት ባለ መልኩ እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብሎ የመሰከረ ሰው ነው ብለው ተናገሩ። ያሹ አንድ አምላክን አላህን በብቸኝነት የተገዛ በእርሱ ላይ ቅንጣትን ያላጋራ ለዚህ ሰውዬ የዛኔ የትንሣኤ ቀን ምልጃን ያገኛል። ገብታችኋል አይደል? በእኛ ላይ የሚጠበቅብን ይህን ማድረግ ነው። አንዱን አምላክ በብቸኝነት ተገዝተ በእርሱ ላይ ቅንጣትን ሳታጋራ ከሞትክ የዛኔ ይሄን ምልጃ ከሚያገኙ ትሆናለህ ማለት ነው። ይሄ ነው። እሺ ሌላስ? ምእመናኖች ለምእመናኖች እንዲያማልዱ በሩንም ይከፍትላቸዋል። ገብታችኋል አይደል?
ሐሰን አልበስሪ የተባለው ታላቁ ዓሊም ምን አለ? ታላቁ ሰለፍ هو من كبار التابعين استكثروا من الأصدقاء الصالحين فإن لهم شفاعة يوم القيامة. መልካም ጓደኞችን አብዙ ለእነርሱ ምልጃ አላቸውና የትንሣኤ ቀን አለ። እንዴት ነው ይሄ ከተባለ የትንሣኤ ቀን ሰዎች ወደ ጀነት ግቡ በሚባሉ ጊዜ በምድር ላይ አብሮት ሲሰግድ ሲጾም የነበረ ሰው ምናልባት ኃጢአቱ በጣም የበዛበት ሰው ዘግይቶ ያያል። እንዴ የት አለ ጓደኛችን አብሮን ሲሰግድ ሲጾም የነበረው ብለው ይጠይቃሉ። አላህ ሱብሓነሁ ወተዓላ ይነግራቸዋል። እነርሱ በኃጢአታቸው ምክንያት ዘግይተዋል ይላቸዋል። ከዚያ ይለምናሉ። እነርሱም ጌታችን አላህ ሆይ ካነ ይሰሊ መዐና ወየሑጅ መዐና ወየሱሙ መዐና ፈግፊር ለሁ ያ ረብ፣ ጌታችን አላህ ሆይ ይህ ሰው ከኛ ጋር ሲሰግድ ነበር ሲጾም ነበር፣ እባክህን ምህረት አድርግለት ብለው እንዲለምኑ በሩ ይከፈትላቸዋል። ከዚያ በኋላ ሂዱና ጓደኞቻቸውን አምጧቸው ይላቸዋል። ይህን በቁርአን ላይ ቃል በቃል አላህ ቁርአን ላይ ሁሉ ተናግሯል። ይዟቸዋል እንደሚመጡ ፈለይሰ ለሁ ልየውመ ሃሁና ሐሚም ወላ ጠዓሙን ኢላ ሚን ገስሊን እያለ ነገር የሚያማልዱላቸው ጓደኞች እንደሌላቸው ከሃዲያኖችን እየነገረ ለአማኞች ደግሞ ጓደኞች እንዳሏቸው እንደሚያማልዱላቸው እንደሚለምኑላቸው ይናገራል ማለት ነው። ሌላው ህፃናት ልጆች ልክ እንዲሁ አያቸው አይደለ? እነዚህ ህፃናት ልጆች ኃጢአት የለባቸውም። ህፃን ሆኖ እናትና አባት የሞተባቸው ካሉ እንዳያዝኑ እነዚህ ልጆች የትንሣኤ ቀን አማላጅ እንደሚሆኑላቸው ተገልጿል። ህፃን ልጅ ኃጢአት የለበትምና ወስቢያን የሽፈዑነ የውመል ቂያማ አሉ ነቢ ሰለላሁ ዐለይሂ ወሰለም። ህፃናት ልጆች የትንሣኤ ቀን ያማልዳሉ አሉ። እንዴት ነው የሚያማልዱት? ዩቃሉ ለሁም እድኹሉ ልጀና አላህ ገነትን ግቡ ይላቸዋል። ፈየቁሉን ያ ረበና ላ ነድኹሉ ልጀነተ ሐታ የድኹለ መዐና አባኡና ወኡመሃቱና፣ ጌታችን አላህ ሆይ ወደ ገነት የምንገባው እናትና አባቶቻችን ጋር ከሆነ ነው ብለው ይናገራሉ። ከዚያም አላህ ሂዱና ወላጆቻችሁን አምጧቸው ብሎ ያዛቸዋል። ነገር ግን እዚህ ቦታ ላይ ወላጆቻቸው ከሃዲ መሆን የለባቸው። ቅድም እንዳልኩት የሸፋዓ መስፈርቱ ምንድን ነው? አንድን አምላክ በብቸኝነት የሚገዛ በእርሱ ላይ ቅንጣት የማያጋራ ሰው መሆን አለበት። እንደዚያ ከሆነ እነዚህ ልጆች የሄዱና ወላጆቻቸውን ይዘው ይመጣሉ፣ አብረው ይገባሉ። ታዲያ ወደ ገነት በሚገቡ ጊዜ ልጆችና አባቶች እኩል እድሜ እኩል አካል ይዘው ነው የሚገቡት። ልጅ እንደሆነ ህፃን እንደሆነ አይገባም። ገብታችኋል አይደል? ቅድመ አያትህ ጋር እኩል ሆነህ ነው የምትገባው። የጀነት ሰዎች ወደ ጀነት ሲገቡ ጊዜ እኩል ማንነት ነው ይዘው የሚገቡት። አንድ ትልቅ ትንሽ የሚባል የለም። ቃል ነቢ ሰለላሁ ዐለይሂ ወሰለም የድኹሉ አህሉል ጀነት አልጀና ወሁም 60 ذراعا على طول أبيهم آدم አሉ وهم على عمر أبيهم آدم 33 أو كما قال النبي صلى الله عليه وسلم የጀነት ሰዎች ወደ ጀነት በሚገቡ ጊዜ 60 ክንድ ሆነው ይገባሉ ብለው ተናገሩ። አያችሁ 30 ሜትር ልክ አደም መጀመሪያ ጀነት ሲገባ በነበረበት ቁመት ማለት ነው። በዚያ ይገባሉ። እድሜያቸውም ልክ እንዲሁ በአንድ ሐዲስ ላይ 33 ዓመት ብሎ እንደሚገቡ ተናግረዋል። ወይን ካነ ፊህ በቃል ለባዕድ አህሊ ልዕልም እና ይሄን ይመስላል። እንዳጠቃላይ መልጃ የሚለው የዛን የሚካሄድ ነገር ነው። በዚህ መሰረት ነው የሚሆነው። እሺ